ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ ማሳያችሁ ለፒዛ ለፓስታ ሶስ የሚሆን እንዴት አድርጌ በእኔ ቤት እንደማዘጋጀው አሁን አሳያችኋለሁ። እዚህ ጋር ተለቅ ያለ ቲማቲም ከትፌያለሁ፣ አጥቤ ከትፌዋለሁ። ውሃ እንደዚህ ጨምሬ ነጭ ሽንኩርት 4 ራስ ነጭ ሽንኩርት ጨምራለሁ። ሽንኩርት ደግሞ አንድ ተለቅ ያለ ሽንኩርት እጨምርበትና ያው እሳቴን ለኩሻለሁ። በጣም ቆንጆ ቀላል የሆነ ሶስ አሰራር ነው። በቀላሉ እንደዚህ ሰርተን ቤታችን ለተለያየ ለፓስታም ለፒዛም እንደዚህ ሰርተን መጠቀም የምንችለው ቀላል የሆነ አሰራር ነው። እንደዚህ ያው እየበሰለ ነው ያለው። እዚህ ጋር ዘይት ነው የተጠቀምኩት። ዘይት ጨምሬያለሁ እና የተለያዩ ቅመሞች ነው የጨመርኩት። ጦስኝ፣ ስጋ መጥበሻ ፓውደር፣ ነጭ ሽንኩርት ፓውደር፣ የተሸከሸከ በርበሬ እና ትንሽዬ በርበሬ ብላክ ፔፐር ተጠቅሜያለሁ እና ቆንጆ የሚያጣፍጥልኝ ነው ብላችሁ የምታስቡት ቤታችሁ ያለውን ቅመም መጠቀም ትችላላችሁ። እንደዚህ አድርገን አብሮ እናንተ ከትኳለን የውሃው መጠጥ እስከሚያደርግ ድረስ በደንብ እስከሚበስል እናቆየዋለን። እዚህ ጋር የቲማቲም ድልህ ነው የጨመርኩት። 2 ማንኪያ የሾርባ ማንኪያ የሻይ ማንኪያ ተለቅ ያለ ሻይ ማንኪያ ነው የተጠቀምኩት። እዚህ ጋር ቅድም ብላክ ፔፐር አብሬ አልጨመርኩትም ነበር። ብላክ ፔፐር ነው የጨመርኩት። እዚህ ጋር ትንሽ ካቻፕ ነው የተጠቀምኩት። 1 ሾርባ ማንኪያ መጠቀም ትችላላችሁ። እንደዚህ አድርገን አብረን ውሃውን እየመጠጠ ነው፣ እየበሰለ ነው። ጨውን ቴስቱን እንትምለን ያው ከሚቀዘቅዝ አጥፍተን እንጠብቃለን። ይሄው እዚህ ጋር ቀዝቅዟል። ያው ለመፍጨት እንዲመቸን ትንሽ ቀዝቀዝ ሲል እንደዚህ አድርገን ፍጭት እናደርገዋለን። ይሄን ባይኖራችሁ የጁስ መፍጫ ካለ በጁስ መፍጫ መፍጨት ይቻላል። እንደዚህ ሰርተን በቀላሉ ቤታችን መጠቀም እንችላለን። አጠር ያለች ቪዲዮ ነው ይዤላችሁ ዛሬ የመጣሁት። እንደምትወዱት ተስፋ አደርጋለሁ። እንዴ ሰርታችሁ ማታውቁ ካላችሁ ሞክሩ ትላለሁ። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ሰብስክራይብ ያደረጋችሁኝ ቤተሰብ እንሆንላለሁ። ዛሬ ቪዲዮ ይሄንን